ሰላም የስሌት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለሚያውቀው ሰው ሁሉ በጣም ኮስታራ ነው። ኃላፊነቱን በአግባቡ የሚወጣ ሰው ነው ይሉታል። የዛሬ ባለ ታሪካችን ኤርሚያስ ልጆቹን በጣም ይወዳል። በረፈደ ሰዓት ያገኘዋቸው ልጆቼ ብሎ ነው የሚያስበው። የትዳር አጋሩን ደግሞ በጣም ይወዳታል፣ ያከብራታል። በትዳሩ ደስተኛ ነው፣ በልጆቹ ደግሞ ይኮራል። ይሄ ግለሰብ ልጆቹን መውደድ፣ ባለቤቱን መውደድ ብቻ ሳይሆን ቤተሰቡን በአግባቡ የሚያስተዳድር ነው። ታዲያ ልጆቹንና ሚስቱን ብቻ ሳይሆን ከሱ በእድሜ በጣም የገፉትን እናትና አባቱንም በደንብ የሚጦር ሰው ነው። እህት ወንድሞቹን ቦታ ሲያሲዝ ከረፈደን ያገባው ይሉታል። ይሄ ግለሰብ በሰፈር ውስጥ በዘመድ የትም ቦታ ቢሆን ችግር ከተፈጠረ ቀድሞ የሚጠራ ሰው ነው። የትም ቦታ ይሁን ኤርሚያስ ያለበት ቦታ ሁሉ አቶ ኤርሚያስን ጥሩት እየተባለ እሱ ነው ሁሉ ቦታ የሚገኘው። አስታራቂ ነው፣ አግባቢ ነው፣ ለሰዎች ሀሳብ ይሰጣል። የተጨነቁ ሰዎች መፍትሄ ያለው ብለው ሄደው እሱ ጋር እንደዚህ ሆኜ ነበር ብለው ያካፍሉታል። የሚታወቀው ሀሳብ በማካፈል የበሰለና ምሁር የሚባል አስተያየት በመስጠት ነው። ይሄ ግለሰብ ታዲያ በቤተሰቡ በጎረቤቶቹ ጋር አይደለም የማማከር ብቃቱ የሚታወቀው፣ ስራ ቦታውም ይታወቃል። ስራ ቦታው በተለይ ደግሞ ይህቺ ሳሮን የተባለች ግለሰብ ሁል ጊዜ እየመጣች ችግሯን ታማክረዋለች። ስለ እናቷ፣ ስለ አባቷ፣ ስለ ታናሽ እህቶቿ ምን ያህል እየረዳቻቸው እንደሆነ፣ እንዴት አድርጋ ታናናሾቿን ለቁም ነገር ማብቃት እንደምትፈልግ ሁሉ ነገር ትነግረዋለች። እሱ በሚያውቀው መንገድ ሁሉ በዚህ ጋር ሂጂ፣ እንዲያርጊ እያለ ይመክራታል። እንደ ታላቅ ወንድም እንደ አባትም አድርጎ ምክሩን ይሰጣታል። ዛሬ ግን ይዛለት የመጣችው ሀሳብ ለየት ያለ ሀሳብ ነው። ፍቅረኛዋ ከ8 ወር በፊት የምታውቀው ግለሰብ ሊያገባት እንደሚፈልግ ሽማግሌ ልላክ እንዳለ ነገረችውና ቤት እንከራይ እስከዛው ድረስ እቃምና ሟላ ይሄንን እናድርግ ያንን እናድርግ እያለ እያስጨነቀኝ ነው፣ ምን ላድርግ አለችው። ታዲያ የዛን ጊዜ ኤርሚያስ አስተዋይ ሰው ነው። ያለችውን ነገር በደንብ አዳመጠና ምንድን ነው የምትፈልጊው አላት። ማግባት ማትፈልጊው ለምንድን ነው? የምታገቢው ስለምንድን ነው ብሎ ሀሳቧን በደንብ ሰማትና መወሰን ያለባትን ነገር በራሷ ሀሳብ እንድትወስን አደረጋት። የራሷ ሀሳብ ማለት ለምንድን ነው የምታገቢው ሲላት ለዚህ ስትለው ጻፈ፣ ዘረዘረና የማታገቢበትስ ምክንያት አላት። እንደገና ዛጋም ዝርዝሩን ጻፈ። ከዛው ከሁለቱ ቁጥር የትኛው ይበልጣል አላት። የማታገባበት ምክንያት ይበልጣል። ስለዚህ ይሄ ከአንቺ ጭንቅላት የወጣ ነው፣ ከኔ ሀሳብ አይደለም አላት። በአንቺ ጭንቅላት መሰረት ማግባት የለብሽም ብሎ መከራት። ይህቺ ሀሳቡ ምን እንደምታስከትልበት ፈጽሞ ኤርሚያስ አልጠረጠረም። ለሱ ምክር ነው ያማከራት። ስለ እናቷ፣ ስለ አባቷ፣ ስለ እህት፣ ስለ ወንድሞቿ ከዚህ ቀደም ሲያማክራት እንደነበረው አሁንም በትዳር ህይወቷ ላይ ምን መወሰን እንዳለባት፣ ከፍቅረኛዋ ጋር መቼ መጋባት እንዳለባት በራሷ ሀሳብ አማካኝነት የሱን ሀሳብ ሰጠ። ግን የሚያስከትለው ነገር እጅግ በጣም አደገኛ ነው። ምክንያቱም የሳሮን ፍቅረኛ የኤርሚያስን ሀሳብ እንደ አንድ በሱና በሳሮን መካከል ትዳር እንዳይፈጠር፣ ቤተሰብ እንዳይመሰረት እንቅፋት እንደሆነባቸው አድርጎ ነው የተገነዘበው። ኤርሚያስ በዛን ዕለት ለሳሮን ያችን ምክር ከመከራት በኋላ የተወሰኑ ቀናት አለፉ። ከቀናት በኋላ ግን ግለሰቡ የደረሰበት ጠፋ። ከስራ ወጣ፣ ታክሲ ተሳፈረ፣ ሰፈሩ ደረሰ።
የምታስገባ የ20 ደቂቃ መንገድ የምታክል መንገድ አለች በእግር የምታስኬድ። እሷን መንገድ እየሄደ ሰዎች አይተውታል። እርግጥ ጨለም ብሎ ነበረ፣ ግን መንገዱ መሄድ ከጀመረ በኋላ ድንገት ጠፋ፣ ተነነ። እንደሆነ እንደ ቁስ እንደ ሰው አይደለም፣ እንደ ቁስ የገባበት ደብዛው ጠፋ። ታዲያ ፖሊስ ይሄን ግለሰብ ሰው ጎድቶት ይሆን ምን ደርሶበት ይሆን ብሎ ምርመራ ሲጀምር እነዚህ 3 ሰዎች ለኤርሚያስ ነፍስ መጥፋት ተጠርጣሪ ሊሆኑ ይችላሉ ተብሎ ታሰበ። ታዲያ ግን በስተመጨረሻ ፖሊስ ኤርሚያስ ምን ሆኖ ነው፣ የት ገብቶ ነው፣ ምን ደርሶበት ነው የሚለውን ነገር መርምሮ ያገኘው እውነት ግን እጅግ በጣም አስደንጋጭ ነው። ኤርሚያስ ቁም ነገረኛው ግለሰብ እንግዲህ ሁሉም ሰው የሚያውቀው በማማከር ስራ ነው ስንል አይከፈለውም፣ በነፃ ግን ሰዎችን ይረዳል። ይሄ ግለሰብ ለማንም የማይናገረው ግን በውስጡ በጣም ብዙ ኃላፊነትን ተሸክሞ የሚኖር ግለሰብ ነው። እህት ወንድሞቹን ልጆች፣ የራሱን ልጆች፣ የብዙ ሰው ልጅ የሚረዳ ሰው ነው። ቆንጆ ስራ አለው። ጥሩ ደሞዝ ተከፋይ ነው። ቤተሰቡን በደንብ አድርጎ ነው የሚያስተዳድረው በገንዘብ ነፃነት። ይሄ ግለሰብ ታዲያ ከሚያማክራቸው ሰዎች አንዷ የሆነችው ሳሮን አንድ ቀን ወደ ስራ ቦታ መጣች። ሳሮን ወደሱ የመጣችበት ምክንያት አንድ መስሪያ ቤት ነው የሚሰሩት። ወደሱ ጠረጴዛ መጥታ ያናገረችው ነገር አለ። በእውቀት ስለሚበልጣት፣ ልምድ ስላለው እና የህይወት ዘይቤው ጥበቡን በጣም ስለምታደንቅለት መታ አማከረችው የደረሰባትን ጭንቀት። ታዲያ ይሄ ሰው ግን በፍጹም ሰው ህይወት ውስጥ መግባት አይወድም። በጣም የተረጋጋ ሰው ነው። ሀሳቧን በደንብ አዳመጣትና ግን ለምንድን ነው ፍቅረኛሽ አብረን እንኖር ሲልሽ አብረሹ መኖር ያልፈለግሹ ሲላት ምክንያቷን ነገረችው። በዚህ ሰዓት ሳሮን እየተማረች ነው። ስራ ትሰራለች፣ ማታ ትማራለች። ስለዚህ ምንም ነገር ሳትረባበሽ ትምህርቷን መጨረስ እንደምትፈልግ ነገረችው። ሌላ አላት። ከማግባቷ በፊት ወይንም ደግሞ እንደዚህ አይነት ህይወት ውስጥ ከመግባቷ በፊት ከሳሚ ጋር መኖር ከመጀመራቸው በፊት እሷ የምትፈልገው ቤተሰቦቿን በደንብ መርዳት ትፈልጋለች። ሌላ አላት። 8 ወር ለ2 ሰዎች ተዋውቀው ተግባብተው ተዋደው በእሷ አስተሳሰብ አጭር ጊዜ ነው አብሮ ለመኖር አለችው። ይህ ብቻ ነው ምክንያትሽ ሲላት ጨመረችለት። ሽማግሌ ተልኮ በስነ ስርዓት ወግ ባህሉን ጠብቆ ማግባት እንደምትፈልግ በሰርግ ነገረችው። ለዛ ሁሉ ግን ጊዜ እንደምትፈልግ አስረዳችው። ይቺ ሴት በተለይ ሳሮ ማለት ነው 8 ወር ውስጥ በተዋወቁ በ8ኛው ወር ፍቅር በጀመሩ በ8ኛው ወር አብሮ መኖር የሚባለው ነገር በፍጹም አልተዋጠላት። በእሷ ግምትና ሀሳብ 8 ወር በጣም ትንሽ ነው። ይህንን ከነገረችው በኋላ እሱ በጣም ትዕግስት ያለው ሰው ነው። ስለዚህ ቁጭ አለና እየጻፈ አዳመጣት። አሁን አላት ይሄንን የምትነግሪኝን ነገር በሙሉ እስቲ ብሎ እንደ ሁል ጊዜ እንደሚያደርገው እዚህ ጋርና እዚህ ጋር ወዳድሮ ሰማት፣ አዳመጣት። የራሷን ሀሳብ ዘረዘረና ፍላጎትሽ አብሮ መኖር አይደለም፣ ስለዚህ አብራችሁ መኖር እንደማትፈልጉ አሁን አብረሽ መኖር እንደማትቺ ንገሪው። ትምህርትሽን ከጨረስሽ በኋላ ቤተሰቦችሽን የምትፈልጊውን ያህል ከረዳሽ በኋላ በደንብ ካወቅሽው በኋላ በ8 ወር ሳይሆን በተወሰኑ ጊዜያቶች እንደምትፈልጊው ጊዜ ከቆየሽ በኋላ ወደ አንድ ላይ መሆን ትሄዳላችሁ፣ ወደ መጠቃለል ወደሚባለው ትሄዳላችሁ። አሁን ግን አትቸኩይ፣ ውስጧ እንድታዳምጥ ነገራት። በጣም ተደሰተች። ለመጀመሪያ ጊዜ ማንም ሰው ጀጅ ሳያደርገኝ ሰማኝ ብላ ተደሰተችና ካጠገቡ ሄደች። በሌላ ቀን ግን የበለጠ ተጨናንቃ መጣች። የበለጠ ከፍቷት የበለጠ ተረብሻ መጣችና ኤርሚያስ አለችው። የአሁኑ ደግሞ በጣም ከፋኝ። ለምን? ፍቅረኛዋ የተናገራት ነገር ስላልተማመንሽብኝ ነው እንጂ አሁን ሰርግን የፈለግሽው ሰርግ እንደሚደግስ ነገራት። ቤተሰቦችሽ ጋር ሽማግሌ መላክ እችላለሁ አላት። ስለዚህ ግዴታ መጋባት አለብን አላት። አሁንም መጣችና ለኤርሚያስ ነገረችው። ስሜቷ ግን ትንሽ አስፈራው። ምክንያቱም እርብሽብሽ ብላለች። በጣም እየተጣሉ እንደሆነ ፍቅረኛዋ ስሜቱን መቆጣጠር አቅቶት እየገነፈለ የሚናደድ አይነት ሰው እንደሆነ ስትነግረው ኤርሚያስ ግን አልተደናገጠም። የምታረጊው ነገር ልክ ነው አላት። በቁጣ ሊያሳምንሽ እየሞከረ ነው። ለማግባት ዝግጁ አይደለሽም። ትምህርትሽን መጨረስ ትፈልጊያለሽ፣ ቤተሰብ መርዳት ትፈልጊያለሽ። አንድ ላይ ከመጋባታችሁ በፊት 1 ዓመት 2 ዓመት 3 ዓመት እያልሽ ማየት ትፈልጊያለሽ።
አንቺ የምትፈልጊውን እንጂ የሱን ቁጣ ለምን ትፈሪያለሽ ብሎ ኤርሚያስ እዚህ ጋር የሚገባውን ምክር መከራት። ይሄ ግለሰብ ፍጹም አልገባውም፣ ሳሚን አያውቀውም። ታዲያ እሷን በተመከረችው መሰረት ኤርሚያስን አመስግና ሄደች ሳሚ ጋር። ሄደችና ተከራከሩ። ሲከራከሩ ምን አለችው? አይ ከዚህ በኋላ እንደዚህ ነው፣ እኔ ማድረግ የምፈልገው ይሄንን ነው፣ መማር ፈልጋለሁ፣ መስራት ፈልጋለሁ፣ እንዲህ ማድረግ ፈልጋለሁ ለቤተሰቦቼ እያለች ስታስረዳው ጥፋተኛ እንደሆነች እሱም ነጥቦች እያስቀመጠ ይነግራት ጀመረ። ሳሚ እዚህ ጋር የሚናገረው አንድ ነገር አለ። ለማግባት ወይንም ደግሞ ወደ ትዳር ውስጥ ለመግባት የማልችልባቸው ምክንያቶች እነዚህ ናቸው ብላ ተናግራለች። ቤተሰብሽን መርዳት ነው አላት። አብረን እንረዳለን፣ የፈለግሽውን ነገር እናደርጋለን፣ አቅማችን በቻለው መጠን ሁሉ እንደውም አላት ከአንቺ የተሻለ ለቤተሰቦችሽ እኔ ያደርጋለሁ አላት። እሱ ለቤተሰቦቿ የበለጠ ማስተማር እንደሚችል እህት ወንድሞቿን እናትና አባቷን በደንብ መጦር እንደሚችል በቁጥር እየጠራ የገንዘብ መጠን እንዲህ ማድረግ እችላለሁ፣ ይሄን አደርጋለሁ አላት። ዝም አለች። ትምህርቷን ደግሞ አሁን እየተማረች ካለችው ስትመረቅ እንደገና ሌላ መጀመር እንደምትችል አሁንም ቃል እየገባ ነገራት። ዝም አለች። ለመተዋወቅ ግን በቂ ነው አላት። 8 ወር ለሁለት ሰዎች ተዋደው ተግባብተው ተማምነው ለመጋባት በቂ ነው አላት። ስለዚህ አንቺ ወይ ፍላጎት የለሽም አለበለዚያ ደግሞ አልተማመንሽብኝም አላት። በጣም ነው የተናደደው። በመሀል ግን ምን አለችው? ተሳስተሃል። ምክንያቱም ለኤርሚያስ ራሱ ስነግረው ኤርሚያስ እንደዚህ ነው ያለኝ፣ አታግቢ ነው ያለኝ፣ እሱ የራሱን ሀሳብ ጭንቅላትሽ ውስጥ ሊያስቀምጥብሽ ነው ያለኝ፣ በሰው አትመሪ፣ ውስጥሽን አዳምጪ ነው ያለኝ አለችው። ይሄ ግለሰብ አለ ኤርሚያስ ማለት አብሮሽ የሚሰራው ሰው ነው። አዎ 1 ጊዜ አይደለም፣ 2 ጊዜ አይደለም፣ 3 ጊዜ አይደለም፣ 4-5ኛው ጊዜ ነው በእኔና ባንቺ መሀል ሲገባ ብሎ ዝቶበት ካጠገቧ ተነስቶ ሄደ። ይህንን የተነጋገሩ ቀን ከዚህ በኋላ ኤርሚያስ እንግዲህ ጥቂት ቀናቶች ቆይቶ ደብዛው ጠፋ። ያን ቀን ከስራ ቦታው ስራውን ጨርሶ የጠፋ ቀን ማለት ነው። ከስራ ቦታው ሲወጣ እኮ ሚስቱን እያናገራት ነበር። ታክሲ ውስጥ ገብቼ እደውልልሻለሁ ብሏታል። እቃውን ሰበሰበ። ደህና ደሩ ተባብለው በርካታ ሰራተኞች ከወጡ በኋላ አለቃ ነው፣ ስራ ጨርሶ ነው የሚወጣው፣ መንገዱ ቀለል እስኪል ድረስ የስራ ሰዓት መጨናነቅ እስኪያልፍ ድረስ ጠብቆ ከስራ ወጣ። ጨለምለም ሊል አካባቢ ሰፈሩ ደረሰ። በታክሲ ነው የሚሄደው። እየደረስኩ ነው ብሎ ድጋሚ ሚስቱን እያወራት ነበር። ግን አንድ ነገር አላት ሚስቱን። ዛሬ መንገዱ ይከብዳል አላት። በስልክ ነው የሚላት። መንገዱ ይከብዳል፣ የሆነ ሰው የሚከተለኝ መሰለኝ፣ ግን አለ ስልኬን ሊነጥቁኝ ነው መሰለኝ፣ ስልኬን ኪሴ ውስጥ ላስገባው አለና ዘጋው። ዞር ብሎ አየ፣ ሄደ። ዞር ብሎ ሲያይ ሰው አይቶታል። መንገደኛ ሰው፣ ቆሞ የነበረ ሰው። ከዚህ በኋላ ግን ኤርሚያስ ያችን በ20 ደቂቃ የምታልቅ የእግር መንገድ ሳይጨርስ ቤቱ ሳይደርስ ጀመራት። ግን የት እንደደረሰ አይታወቅም። ደብዛው ጠፋ። ታዲያ የመጀመሪያ ተጠርጣሪ ተብሎ ለፖሊስ ስልክ ከተደወለለት በኋላ የደረሰው ራሱ ሳሚ ነው። ሌሎች 3 ሰዎች አሉ ከሳሚ ጋር። 3 ሰዎች ምናልባትም ይህንን ግለሰብ ላይ ጉዳት አድርሰው ሊሆን ይችላል ተብለው ተጠርጣሪ ሆኑ። እነዚህ 3 ተጠርጣሪዎች ሁሉም ፖሊስ ፊት ሲቀርቡ መጀመሪያ የተጠየቀው ሳሚ ነበር። ሳሚ ምን አለ? በፍጹም ግለሰቡ ላይ ምንም አይነት ጉዳት እንዳላደረሰበት፣ የት እንዳለም አላቅም አለ። ጸባቸውን አልካደም። ሳሚ ተናገረ። በጣም እንደሚናደድበትና ግለሰቡ ለሱና ለሳሮን ትዳር አለመመስረት ዋነኛ ምክንያቱ እሱ ስለሚመክራት እንደሆነ ተናገረ። ሲናገር ለፖሊስ ንዴት አለው ሳሚ። ንዴቱን፣ ስሜቱን፣ ቁጣውን አልደበቀም። ታዲያ ምን አለ? ሌላው ነገር ግን እኮ የዛን ቀን ፍቅረኛው
ሳሮን የነገረችው ቀን ቤቱ ድረስ ሄዶ እንደነበርና ቤቱ ሄዶ ጸብ እንደተፈጠረ ጎረቤት እንደገላገላቸው ተናገረ። ግራ የሚያጋባው ነገር ግን ምንድነው? በፍጹም እሱ ምንም አይነት ጉዳት እንዳላደረሰበት ደጋግሞ ይናገራል። እንደማይፈልገው ከህይወቱ እንዲወጣ እንደሚፈልግ ግን ይናገራል። እዚህ ጋር ሳሚ ያለው ስሜት በጣም ንዴት ውስጥና ቁጣ ውስጥ ነው ያለው። ይሄንን ቃል ለፖሊስ ከሰጠ በኋላ ግን በቀጣዮቹ ቀናቶች ሳሚ ቢፈለግም ደብዛው ጠፋ። የት እንዳለ አይታወቅም። አሁን መጀመሪያ ማን ተሰውሯል? ኤርሚያስ። አሁን ደግሞ ድጋሚ ሳሚ የት እንዳለ ጠፍቶ ግን ምርመራው ቀጥሏል። ሌላኛው ተጠርጣሪ ከሶስቱ መካከል ሁለተኛው ይሄ ግለሰብ ነው። የዚህ ግለሰብ ነገር ግን ትንሽ ያስደነግጣል። ምክንያቱም የዛን ቀን ኤርሚያስ ከስራ ወጥቶ ታክሲ ውስጥ ገብቶ መንገድ ላይ ሄዶ ከሚስቱ ጋር ካወራ በኋላ ተሰውሯል። ይቺ ነገር ከማለፏ በፊት ባለችው 2 ሰዓት በፊት ስራ ላይ ያለ ግን ይሄ ግለሰብ ከኤርሚያስ ጋር ተደባድበው ነበረ። ተደባድበው ሲባል ደብዳቢው ይሄ ግለሰብ ነው። ኤርሚያስ ዝም ብሎ ነው የተመታለት። አፍንጫውን በቦክስ መቶ አድምቶት ነበር አሉ። ስራ ቦታ መታጠቢያ ቤት ውስጥ። ለምን? ሌሎች የስራ ባልደረቦች ተጠየቁ። አንድ ነገር አለ ኤርሚያስና ይሄን ግለሰብ የሚያገናኛቸው። ኤርሚያስ የዚህ ግለሰብ አለቃው ነው። በአንተ ምክንያት፣ አንተ በሰጠኸው አስተያየት ምክንያት እድገት ተከለከልኩኝ። ስለዚህ የሰጠኸውን አስተያየት ወደ ታች አድርገው ሰርዘውና ተሳስቼ ነው ይሄው አስተያየቱ ብለህ እርማት አድርግበታለሁ። ኤርሚያስ ደግሞ ያመነበትን ነገር ነው ያደረገው። ስለዚህ በፍጹም ከሰጠው አስተያየት ወይንም ደግሞ ከሰጠው ግሬድ በላይም በታችም አላደርግም አንተ ስላልካለው። ግለሰቡ ግን ይሄንን ነገር አስተካክለህ እድገት አጥቻለሁና በህይወት አትኖርም ብሎ ሲዝትበት፣ ነፍሱን እንደሚያጠፋው እንደሚገለው ሲዝትበት ብዙ የስራ ባልደረቦች ሰምተዋል። ይሄ መጀመሪያ እየተጣሉ ከሰነበቱ በኋላ የጠፋ ቀን ግን የመጨረሻ ቀን ስለነበር አስተካክለው ሄደህ አርምልኝ አለው። አለቃው አላደርግም ሲለው መታጠቢያ ቤት ሲገባ ጠብቆ ደብድቦ በቦክስ አፍንጫውን መጥቶ አድምቶታል። ሰውን የገላገላቸው ይሄ ግለሰብ ታዲያ ፖሊስ ፊት ሲቀርብ ያደረገውን ነገር አልካደም። ስንቴ በቦክስ እንደመታ ሁሉ ተናገረ። መሬት ላይ ጥሎት እንደደበደበ ሁሉ መሰከረ። አልካደም። ግን እንደዚህ አንዳችም ጉዳት አድርሶበት ግለሰቡ እንዲጠፋ አላደረኩም ማለት። ሶስተኛው ተጠርጣሪ ደግሞ ይሄኛው ግለሰብ ነው። ለኤርሚያስ አጎቱ የእናቱ ወንድም ነው። ሁለቱ ላለፉት በርካታ ዓመታት እየተጣሉ ፍርድ ቤት ሲሄዱ ሲመለሱ ነው የከረሙት በውርስ ምክንያት። የኤርሚያስ እናት ልጆች አሏት። ይሄኛው ግለሰብ አጎቱም ልጆች አሉት፣ እህት ወንድሞች አሉት። ታዲያ የእናቱ እናት አያትየው ህይወታቸው ሲያልፍ ምንም እንኳን እናትየው በህይወት አሉ፣ ስለዚህ የእናቴን ድርሻ ስጣት ብሎ ለእናቱ ሊከራከር መጣ። እናቱ ናቸው በህይወት አሉ። ለምንድን ነው የምትከለክላት? ይሄ ግለሰብ በፍጹም አልፈለገም። ለእህቱ ማካፈል ጉልበት ያለው ፍርድ ቤት ሄዶ መከራከር የሚችል የህግ እውቀት ያለው ግን ሌላ ሰው የለም። ማንን ወከሉ? እናትየው የእናታቸውን ድርሻ ወይንም ደግሞ የኤርሚያስን አያት ድርሻ በህይወት ስላሉ ልጃቸውን ኤርሚያስን ወከሉና ተከራከርልኝ አሉ። ፍርድ ቤት ሄዱ። እህትህ በህይወት አለችና አካፍላት፣ የእናቷን ድርሻ ስጣት ተባለ። አጎትየው እምቢ አለና ይግባኝ አለ። ይግባኝም መጀመሪያ የተከሰሰበት ፍርድ ቤት የተወሰነውን ውሳኔ በዛ መሰረት አካፍላለሁ። ግለሰቡ አልደከመም። ሰበር ድጋሚ ሄደ። የሰበር ውሳኔ ሊሰማ 4 ቀን ሲቀረው ግን ኤርሚያስ ደብዛው ጠፋ።
ከ4 ቀን በኋላ ውሳኔ ነው የሚነገራቸው። ሰበር ሰሚ ችሎት ተቀምጠው ማለት ነው። ታዲያ ብዙ ሰዎች ይሄ ሰው ለንብረቱ ሲል የአያቱን ንብረት እናትየው እንዳትካፈለው ሲል ይህ ግለሰብ የእህቱን ልጅ በጭካኔ ገሎ ጥሎታል ማለት ነው ብለው ተጠራጠሩ። ግለሰቡ 1 ቀን አይደለም 2-3 ቀን አይደለም ለምርመራ ፖሊስ በጠራው ሰዓት የሚናገረው ነገር አለ። እህት ወንድሞች አሉኝ አለ። እህት ወንድሞች ልጆቻቸውን እወዳቸዋለሁ አለ። የእህት ወንድሞቹ ልጆችም ሴቶችም ወንዶችም የልጅ ልጆችም ሁሉ የተባረኩ ናቸው ከኤርሚያስ በስተቀር። ኤርሚያስ ትልቅ ሰው ነው። ለምን እንደዚህ ያልከው ሲባል እሱ እምለውን የማይሰማ እሱ ብቻ ነው አለ። ስለዚህ ባይመጣ ደስ ይለኛል አለ። ሞቶስ ከሆነ አይጸጽትህም ሲባል በፍጹም አለ። ሊያየው እንደማይፈልግ ምድር ላይ ተናገረ። ቢሞት ደስ እንደሚለው ገለጸ። አልፈራም፣ ግን አልገደልኩትም ብሎ ተናገረ። በዚህ ሁኔታ ቀናት እያለፉ ሲመጡ ማንም ያላወቀው ነገር ፖሊስ ኤርሚያስ የት እንዳለ አውቋል። ኤርሚያስ በህይወት የለም ብቻ ሳይሆን ተገሎ የተገኘበት ሁኔታ እጅግ በጣም ያሳዝናል። ሰዋራ ቦታ፣ ሰው ሊያየው የማይገባ ቦታ ኤርሚያስ መሆኑ አስከሬኑ መለየት እስከሚያቅት ድረስ ተበላሽቶ ተገኝቷል። ታዲያ ቤተሰብ ቀኑን ጠብቆ ፖሊስ ባመነበት በራሱ ጊዜና ሰዓት የተገኘው አስከሬን የተበላሸ ቢሆንም ግን ምርመራ ተደርጎ ካለቀ በኋላ ለቤተሰብ አሳወቀ። ኤርሚያስ መሆኑን ለመጨረሻ ጊዜ የተረጋገጠው ግን የለበሰው ልብስ በጨርቁና ባደረገው ጫማ ነው። ምን ሆነ? የት ገባ? የዛን ቀን እዛ ጋር ከስራ ወጥቶ መንገድ ላይ ከሄደ በኋላ ማን ምን አደረገው የሚለውን መርምሮ መድረስ የፖሊስ ስራ ነው። ፖሊስ ጊዜውን ጠብቆ ደረሰበት። ምን እንደተፈጠረ የዛን ቀን ማን ከነዚህ 3 ግለሰቦች መካከል ጉዳቱን እንዳደረሰበት ለይቶ አውቋል። አልተጠራጠረም። ከ3ቱ ውጪ ያልሆነ ከ3ቱ አንድ ሰው ነው። እሱም ሳሚ ነው። ኤርሚያስ ሞቶ ከተገኘ በኋላ አስከሬኑን ፖሊስ አንስቶ ምርመራ ተደርጎ ከተጠናቀቀ በኋላ ለቤተሰብ ተሰጠና የቀብር ስነስርዓት ተፈጸመ። ታዲያ የቀብር ስነስርዓቱ ሲፈጸም 3ቱም በቦታው ተገኝተው የቀብር ስነስርዓቱን ተካፍለዋል። ቤተሰብ ጋር ሄደው አጽናንተዋል። ልጆቹን፣ ሚስቱን ፈጣሪ ያጽናችሁ ብለው ወጥተዋል። ከ3ቱ አንዱ ግን ገዳይ እንደሆነ ታውቋል። ሳሚ። ወዲያውኑ ፖሊስ ሳሚ እንደሆነ እርግጠኛ ከሆነ በኋላ ቀብር ከተፈጸመ ከተወሰነ ቀናት በኋላ በቁጥጥር ስር ዋለ። ሳሚ ያደረገው ነገር ግን ፖሊስ የደረሰበት ትክክለኛው ነገር ይሄ ነው። በዛን ዕለት እንነጋገር እፈልግሃለሁ ብሎ ሳሚ የሚነዳው መኪና ውስጥ ኤርሚያስን አስገባው። ታዲያ በዛን ጊዜ ኤርሚያስ ምንም አልመሰለው። መኪና ውስጥ ገባ። ያውቀዋል። አዲስ ነገር አይደለም ለሱ። ቤቱ ሊደርስ 4-5 ደቂቃ ነው በመኪና። በእግሩ ነው እንጂ ረጅም 4-5 ደቂቃ ቢነዳ ይደርስ ነበር። ኤርሚያስ የዛን ቀን እዛ መኪና ውስጥ መግባት አልነበረበትም። ምን ያደረገው? እንነጋገር፣ አሳምንልኝ አለው። በአንተ ምክንያት ፍቅረኛው ሳሮን ልታገባው እንደማትፈልግና እሱ ከመከራት ግን እሺ እንደምትል ነገረው። ንገርልኝ አለው። ኤርሚያስ በጣም የሚናገረውን ነገር የሚያውቅ፣ መከራከር የማይወድ፣ የሚያስረዳና የሚያዳምጥ ሰው ነው። ሀሳቡን እያዳመጠው ቁጭ ብሎ የተወሰነ ሰዓት ከቆየ በኋላ ጨልሟል፣ ሻይ እየጠጣን እናወራለን። እሺ ብሎ ተያይዘው መንገድ ተነድቶ ሄዱ። የሚፈልገው ቦታ ጋር አደረሰውና አማራጭን የሰጠው እንደሚገለው አለበለዚያ ደግሞ ሳሮንን አሳምንልኝ አለው። የማትፈልገውን ነገር እንድታደርግ አላሳምናትም፣ የፈለግከውን ማድረግ ትችላለህ ሲባል ግለሰቡ ጨካኝ ነው። ውረድ ከመኪና አለውና መጀመሪያ በመኪናው መታው። በመኪናው መቶት ከወደቀ በኋላ እንደገና እሱ በሚለው መንገድ በጣም እጅግ በጣም አሰቃቂ በሆነ ሁኔታ በድንጋይ ከመታው በኋላ ተሸክሞ መኪና ውስጥ አስገባው። እየነዳ ሄደና ሰው የሌለበት ቦታ ጣለው። ሲጥለው በህይወት ነበረ፣ ትንፋሽ ነበረው፣ ግን ራሱን አያውቅም ነበር። ምስኪኑ ኤርሚያስ ህይወቱ በዛ ሁኔታ አልፎ የተገኘው ከቀናት በኋላ ነው። ሆን ብሎ አስቦና አቅዶ ነው ያደረገው ወይንስ የዛን ጊዜ ንዴቱን መቋቋም ስላቃተው
አላሳምንልህም ስላለው ነው እውነቱን እሱ ነው የሚያውቀው። ግን ለፖሊስ ቀርቦ የተናገረው ድንገት ስለተናደድኩ ያደረኩት ነገር ነው አለ። ሳሚ በዚህ ሁኔታ የፈጸመውን ወንጀል ምንም እንኳን ባያምንም ሊክድና ሊያስተባብል በማይችለው ሁኔታ መረጃና ማስረጃ ተሰብስቦ ፖሊስ ፊት ሲፋጠጥ ግን ስንት ሰዓት፣ ለምን፣ መቼ፣ እንዴት እንዳደረገው ራሱ አስረዳ። እንዴት እንደገደለው፣ የቱ ጋር ወስዶ እንደጣለው፣ ምን እንዳደረገ ከራሱ ከሳሚ ውጪ ሌላ ማንም ሰው ሊያውቅ የማይችላቸው ሚስጥሮች ሁሉ ተናገረ። ቦታውን ራሱ ቀጥ አድርጎ ወስዶ ነው ለፖሊስ ያሳየው። የሚያስገርመው ነገር ከሱ ቀድሞ ፖሊስ አግኝቶታል አስክሬኑ። ግን የቱ ጋር የጣልከው ሲባል መጨረሻ ላይ በመኪና በዚህ ታጠፉ፣ በዚህ ሂዱ፣ እንዲያርጉ እያለ ወስዶ አሳያቸው። ለዚህ ጥፋቱ በአሰቃቂ ሁኔታ የሰው ነፍስ ስላጠፋ ሳሚ እድሜ ልክ ጽኑ እስራት ተፈረደበት። በዚህ እድሜው ከዚህ በኋላ እንግዲህ ይሄ ግለሰብ ደጁን ሳያይ ህይወቱ ያልፋል ማለት ነው። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችን ታሪክ ያሳዝናል። ኤርሚያስ የማይገባው ቦታ የተገኘ ሰው ነው። የማይገባው ቦታ ተገኝቶ ግን ህይወቱን ያጣው። በጣም ደግ ሰው ነው። በጣም አስተዋይ ሰው ነው። የሚሰራውን ነገር የሚያውቅ ሰው ነው። የሚያደርገውን ነገር የሚያውቅ ሰው ነው። የዚህ ሰው ጥፋት ምንድን ነው ቢባል እውነት መናገሩ ነው። ግን እውነትን የተናገረው የተሳሳተ ቦታ ነው። አንዳንድ ጊዜ ሰው ምክር ሲጠይቀን ሊሆን ይችላል። ከኛ እርዳታ ሲቀበል ሊሆን ይችላል። የኛ የሆነ ቦታ መገኘት ሊሆን ይችላል። መገኘት የሌለብን ቦታ ከተገኘን ህይወታችን በዚህ መጠን ልናጣ እንችላለን። ልብ ማለት መቻል አለብን። መገኘት ጭራሽ በቃ መተያየት የሌለብን መገኘት የሌለብን ቦታዎች አሉ። ደግነት፣ የዋህነት ወይንም ደግሞ ቸር መሆን አያድነንም። በዛ ቦታ እኛ ራሳችንን መስመር አስምረን እንደዚህ አይነት ቦታ አልሄድም፣ እንደዚህ አይነት ቦታ እሄዳለሁ ስንል ነው ራሳችንን የምናድነው። የዛሬ ባል ታሪካችን ኤርሚያስ በጣም ደግ ሰው ነው። በጣም ብዙ ነገር ያውቃል። ብዙ ሰዎችን ይረዳል። ሰዎች ካለፈ በኋላ ራሱ የሚናገሩት ነገር ስለሱ መልካምነት ነው። ይህ እኮ አይገባውም ይላሉ። ግን ኤርሚያስ ያላወቀው ነገር አለ። ከሱ ህይወት የምንማረው መስመር አያበጅም። እስከምን ድረስ ሰዎችን ማናገር እንዳለበት አያውቅም። በጣም ኃይለኛ ጸብ ያለበት አለመግባባት ያለበት ቦታ ጋር ከኛ አቅም በላይ ሲሆን እኛ እንደ አንድ ሰው አንድ ነፍስ እንዳለው ሰው ይሄንን ነገር ይከብደኛል ብለን ገለል ማለት እንዳለብን ከዛሬ ባል ታሪካችን ህይወት እንማራለን። ለምንድን ነው ኤርሚያስ እሱ ትልቅ ጸብ እንደሆነ እየነገረችው ነው። የፍቅረኛዋን ባህሪ እየነገረችው ነው። አላስተዋለውም፣ አልገባውም። እንደሱ አይነት ግንፍልተኛ ሰው፣ እንደሱ አይነት ትዕግስት የሌለው ሰው፣ እንደ ሳሚ አይነት ራሱን ንዴቱን መቆጣጠር የማይችል ሰው ገጥሞት አያውቅም። ሳሚ የእውነት አሁን ውስጣችንን እኮ የምናስበው ነገር አለ፣ የምንረዳው ነገር አለ። እሷን አታገባትም ስለተባለ ነው እንዴ ይሄን ያደረገው? እሷን ለማግባት የእውነት ከልክሎት ቢሆን እንኳን ኤርሚያስ የሰው ነፍስ ያስጠፋል እንዴ? የአይምሮ ችግር ይኖርበታል፣ ህመም ይኖርበታል ያሉ ሰዎች አሉ። ግን በጣም ንዴቱን መቆጣጠር የማይችል ሰው እንደሆነ ያውቃል ኤርሚያስ። መታገስ የሚችል ሰው እንዳልሆነ ያውቃል። ሀሳቡ ሁሉ እሱ የፈለገውን ብቻ ማድረግ የሚፈልግ ሰው እንደሆነ ያውቃል። ግን ምን ውስጥ እጁ እንደሚያስገባ አላወቀም። ለዚህ ነው አንዳንድ ጊዜ የማይመለከተን ነገር ውስጥ እኛን የማያገባን ነገር ውስጥ ሄደን ስንገባ ማስተዋል መቻል አለብን። ይጎዳናል። የኛን ህይወት የሚነካ፣ የኛን ሰላም የሚነካ፣ የኛን ማንነት የሚነካ አልፎ ተርፎ ደግሞ እንደ ዛሬ ባል ታሪካችን ጉዳት የሚያደርስብን ነገር ውስጥ አንግባ። ሁሉ ነገር ገደብ አለው። ሁሉ ነገር ልክ አለው። ልጆች አሉን፣ ኃላፊነት አለብን፣ መስራት አለብን። የምንወዳቸውን ሰዎች በብዙ አይነት መንገድ ማገዝ መቻል አለብን ብለን የምናስብ ሰው ከሆንን፣ ኃላፊነት ተሸክመን የምንዞር ሰው ከሆንን ለራሳችን ጥንቃቄ እናደርጋለን። ከዚህ መካከል አንዱና ትልቁ ደግሞ የማይገባን ቦታ ምክር መስጠት የለብንም። ምክር ስንሰጥም ደግሞ ቀይ መስመር አለው። ምን ድረስ ገፍተን እንደምንሄድ መረዳት መቻል አለብን። ሰው ምከሪኝ ብሎ ይመጣል አንዳንድ ጊዜ ወደ ህይወታችን አይደል? ምክር ግን የሚሰጠው ማዳመጥ ለሚችል ሰው ነው። ሲፈልግ ሰው መጥቶ እከሊት ባክሽ ምከሪኝ፣ እከሌ ባክህ ምከረኝ ላለ ሰው ነው። ምክር የሚሰጥና የማይሰጠው ሰው አለ። ግን ደግሞ የዛሬ ባል ታሪካችንን ስንመለከት ሳሮን
ከጎኗ ሌላ ሰው አለ። ሳሮን ብቻ አይደለች የምትመከረው። ምክሩ ለሁለቱ ለግንኙነታቸው ነው። ኤርሚያስ ማስተዋል ነበረበት። ሳሮንን ሲነካ ይሄኛውን ሳሚ የተባለውን ግለሰብ እንደሚነካ አልገመተም። ቢነካም ምን ያመጣል ብሎ ነው ያሰበው። እሱ ነው የሚያውቀው። ግን እኛ ልብ ማለት መቻል አለብን። ሁለት አይነት ሰዎች አሉ። ምከሩኝ ብለው ይመጡና ምክር መቀበል የማይፈልጉ አሉ። ከዛ ቀጥሎ ደግሞ ምክር እየሰጠናቸው ደግሞ የማያዳምጡን አሉ። እንደ ሳሚ አይነቱ ማለት ነው። ኤርሚያስ ንጹህ ሰው ነው። ንጹህ ሰው ስለሆነ ነው ለሳሮን ይሄን አርጊ፣ ይሄን አርጊ፣ ይሄን አርጊ ብሎ የመከራት። ግን ያልተረዳው ነገር አለ። ከጎኗ ሳሚ እንዳለ፣ ከጎኗ ሳሚ የሚባል ምክር ጨርሶ የማይቀበል ሰው እንዳለ አላወቀም፣ አልተረዳም፣ አልተጠራጠረም። ስለዚህ የተቀጣው በነፍሱ ነው፣ በህይወቱ ነው። እኛም ልብ ማለት መቻል አለብን። እያንዳንዷ ከአፋችን የምትወጣው ነገር እንዴት አይነት ትልቅ ነገርን ይዛ እንደምትመጣ የዛሬ ባል ታሪኮቻችን ትልቅ ምሳሌዎች ናቸው። ሁላችንም የምንረዳው ነገር አለ። ምከረኝ ብሎ ሰው ይመጣል ወደ ህይወታችን። ንገሪኝ እስቲ ብሎ ሰው ያማክረናል። የትኛውም እድሜ ክልል ላይ እንሁን፣ በየትኛውም የኑሮ ሁኔታ ላይ እንሁን፣ ሰው መቼም ከሰው ጋር ነውና የሚኖረው። ምከረኝ ብሎ ይመጣል። ምክር ግን የሚመከረው ማዳመጥ ለሚችል፣ መስማት ለሚችል፣ ከልቡ መመከር ለፈለገ ነው እንጂ በየሜዳው ለማንም አንናገርም። ለማን እንደምንመክርና ስለማን እንደምንመክር ደግሞ መጠየቅ መቻል አለብን። ከአፋችን የሚወጣው አይ እንደዚህ ብታረግ ይሻልሻል፣ አይ እንደዚህ ብታረግ ይሻልሃል ስንል የምንነግረው የምንመክረው ሰው ሳይሆን ሌላ ወገን ካለ ልብ ማለት መቻል አለብን። ብዙ ሰዎች በዚህ አይነት ሁኔታ ጥቃት ደርሶባቸዋል። እንደ ቀልድኛ ኧረ ተይው እሱ ምንም አያረግልሽም፣ በተለይ ፍቅር ግንኙነት ላይ ተዋት ምንም አታረግልህም እሷ፣ ወይ እከሌ እንደዚህ አርጓል ብለን አንዳንድ ጊዜ የምንመክረው ምክር ወደ ሶስተኛው ወገን ተዋት ወይንም ተይው ወደ ተባለው ጋር ሲሄድ ያ ነገር የሚፈጥረው ስሜት ንዴትና ብስጭት ራሳቸውን መቆጣጠር ስለሚያቅታቸው እንደነዚህ አይነት ጥቃቶችን ሊያደርሱ ይችላሉ። በርካቶች ዛሬ ስለ ሳሚ ሲናገሩ የሚናገሩት ነገር አለ። ይሄ ግለሰብ ተናዶ ነው፣ ተበሳጭቶ ነው፣ ተስፋ ቆርጦ ነው። እንዴ ተው ሲባል እኮ ወይንም ደግሞ አላገባህም ስትለው ትቶ መሄድ ይችል ነበር። ሳሮን ብቻ አይደለችም ሴት፣ በርካታ ለሱ የሚሆኑ ሴቶች ሊኖሩ ይችላሉ። ግን እሱ አያውቀውም ያንን። እሱ ሳሮንን አይደለም የታየችው ኖ መባሉ ያንን እንደ መልስ መቀበል ስለማይፈልግ፣ ለዛ ደግሞ አንድ ሰው ቅጣት መቀጣት አለበት። አንድ ሰው እሱ ሳሮንን ባለማግባቱ ምክንያት ዋጋ መክፈል መቻል አለበት ብሎ ስላመነ ነው እንግዲህ ደጉን ሰው ህይወቱ እንዲያጣ ያደረገው። ምላሳችን ይህን ሁሉ ጣጣ ልታመጣ ትችላለች። ከዚህ ሁሉ ግን የምንናገረውን ነገር መቆጠብ፣ በተለይ በሰዎች ቤት በሰዎች ህይወት ላይ ስንገባ እጃችንን ስናሳርፍ ልብ ማለት መቻል አለብን። ንዴት ብዙ ነገር ያስከትላል፣ መልካም ነገር አይደለም። ሳሚ ያደረገው ነገር በጣም ጥሩ ያልሆነ ነገር ነው። ግን በርካታ ሰዎች በሰው ትዳር ውስጥ ይገባሉ፣ በሰው በፍቅር ህይወት ውስጥ ይገባሉ። በተለያየ መንገድ ራሳቸውን መሀል ላይ ያስገባሉ፣ መልካም በሆነ መልካም ባልሆነ መንገድ። አንዳንዶቹ ምከሩን ተብለው ነው የሚገቡት፣ አንዳንዶቹ ተጠርተው ነው የሚገቡት፣ አንዳንዶቹ ግን ሳይጠሩ የሚገቡ አሉ። ይህንን የዛሬ የተመለከትነውን ነገር ሊያስከትል ይችላል። ማስተዋል መቻል አለብን። ሰው ህይወት ውስጥ ገብተን እጃችንን አስገብተን የዛን ሰው ማንነት ስንነካ ሊያስከትል የሚችለው ነገር ይሄን ያደርጋሉ፣ ይጣላሉ፣ መልካም ያልሆነ ነገር ከአንደበታቸው ይወጣሉ ሲባል እንሰማለን። ነፍስም ግን ሊያጠፉ ይችላሉ። ሳሚ ደጋግሞ የሚናገረው ነገር አለ። ጋብቻ ወይንም ደግሞ መጋባትን እምቢ እንዳለችው ደጋግሞ ነው የሚናገረው። ቃል ለመስጠት በምርመራ ሰዓት ሲመጣ ቃል ለመስጠት ሲመጣ ያንን ነገር ሲናገር ይናደዳል፣ ስሜቱ ይቀያየራል፣ በጣም ቁጣ ይለዋል። ለምንድን ነው? ሳሮን ለማግባት አልፈለገችም ብሎ ነው ያሰበው። ሳሮን ልታገባው አልፈለገችም ማለት ደግሞ እዚህ ጋር ኤርሚያስ መክሯት ነው እያለ ይናደዳል። ዛሬም ሄደን ብንጠይቀው ማረሚያ ቤት የግለሰብ የሚናገረው ይሄንኑ ነው። የሚያሳዝነው ነገር ግን ፍቅር በልመና ይሆናል እንዴ? ፍቅር አግቢኝ አግባኝ ብሎ በልመና ነው እንዴ? ፍቅር እኮ መለማመን የለውም። አንድ ሰው ካልፈለገ አልፈለገም ነው በቃ። ይህን ያክል እኛ ራሳችንን ነፍሳችንን አሳንሰን አግቢኝ አግባኝ እየተባሉ ማልቀስ፣ መጣላት፣ መለማመን እንዲህ አይነት የሚባል የህይወት አቅጣጫ መኖር የለበትም። ለምንስ ነው ይሄንን ያክል ራሱን ያሳነሰው? ለምንስ ነው ይሄንን ያክል ለራሱ ክብር የሌለው? ከራሱ ከኋላ የመጣ የአስተሳሰብ ችግሩ፣ የራሱ ኢንሴኪዩሪቲ፣ የራሱ በራስ የመተማመን መንፈሱ፣ ሰልፍ ስቲሙ በጣም ታች ስለሆነ
ብዙ ምክንያት ልንሰጥ እንችላለን። ትልቅ ነገር ግን አለ። አስተዳደጉ ችግር አለው። ራሱ ላይ አልሰራም። አንዳንድ ጊዜ ሰዎች ለፍቅር ጥያቄ ወንድም ሴትም አልፈልግም ሲሉ ውስጣችን የሚያማው ከሆነ ለጋብቻ የፈለግነው ሰው እምቢ ካለን መረዳት መቻል አለብን። ህመም፣ ንዴት፣ ቁጣ ከተሰማን ቀጥ ብለን ወደ ሐኪም ጋር ነው መሄድ ያለብን። የስነ ልቦና የምክር አገልግሎት የሚሰጡ ተቋማት ከሄደን ቁጭ ብለን ስሜታችንን ተናግረን ያለብንን ነገር ከውስጣችን እንዲወጣ። ምክንያቱም በራስ አለመተማመን፣ ቁጣ፣ ንዴት በዚህ ሰዓት ከተሰማን የሚያያዘው የእሷ ወይንም የእሱ እምቢ ማለት አይደለም፣ ከራሳችን ከውስጣችን ካለው ችግር ጋር የሚያያዘው። ያንን አልፈልግም መባልን እንደ መልስ መቀበል ስለማንፈልግ ነው። ከሌላ ነገር ጋር የተያያዘ የአእምሮ ችግር ስላለብን ነው። ስለዚህ ቀጥ ብለን ሄደን ወደ ባለሙያ ሕክምና ማግኘት መቻል አለብን። አለበለዚያ ግን ይሄ አንድ ቀን በሌላ መንገድ ራሱ መግለጹ አይቀርም። ይሄ በራስ ያለመተማመን ስሜት፣ ይሄ ቁጣ ስሜት፣ ይሄ አንድ ነገር ስንከለከል የመናደድ ስሜት በራሱ መንገድ ሌላ ጉዳት ከሚያመጣ በጊዜ ማከም መቻል አለብን። ሰዎች ሲፈልጉ እሺ ይላሉ፣ ሳይፈልጉ እምቢ ይላሉ። ይሄንን እምቢ የተባልንበት ቦታ ጥለን መሄድ ነው ያለብን እንጂ ቁጣና ንዴት ወይንም ደግሞ ሌላ አይነት ተግባር ለማድረግ ሀሳቡ ካለን ራሳችንን በደንብ አድርገን መታዘብና ሕክምና መውሰድ መቻል አለብን። የዛሬ ባለ ታሪካችን ኤርሚያስ በጣም ጥሩ ሰው ነው። በጣም ደግ ሰው ነው። አዋቂ ነው። የተማረ ሰው ነው። ጥሩ ገቢ ያለው። ኃላፊነቱ ግን ከሁሉ ነገር ይበልጣል። ልጆቹ፣ የትዳር አጋሩ፣ እናት አባቱ፣ እህት ወንድሞች ሁሉ የሱ መኖር ለነሱ ትልቅ የመኖር ዋስትናቸው ነው። ይሄ ያለበት ግን ለራሱ ነፍስ አልተጠነቀቀም። ለራሱ ነፍስ አልሳሳም። ሳሚ እንኳንስ አይደለም ለሱ ነፍስ ሊሳሳለት ለራሱ ነፍስም የማይሳሳ እንደሆነ አላወቀም። ስለዚህ እሱም አልተጠነቀቀም። ኤርሚያስ ለኤርሚያስ አልተጠነቀቀም። ልብ ማለት አለብን። አንዳንድ ጊዜ በጣም ብዙ ኃላፊነት እያለብን እኮ መሄድ የማይገባን ቦታ አለ። ነፍሳችንን ከአደጋ ለመጠበቅ መነጋገር የሌለብን ሰው ጋር አንነጋገርም። መጣላት የሌለብን፣ መከራከር የሌለብን። ለምንድን ነው? መኖራችን ለሌሎች ሰዎች ዋስትና፣ የመኖር ዋስትና ስለሚሆን። ብዙ ሰዎች እኮ ይናገራሉ አይደል? ከወለደ ወይንም ከወለደች በኋላ መኪና የሚያሽከረክሩበት መንገድ ተቀየረ፣ ጠንቃቃ ሆንኩኝ፣ አስፋልት ስሻገር አሁን ጠንቃቃ ሆንኩ ይላሉ። የምንኖርለት ነገር ሲኖረን ለነፍሳችንን እንጠነቀቃለን። ስለምንወዳቸው፣ ስለምናከብራቸው፣ ሌላ ምክንያት ኖሮን አይደለም። የዛሬ ባለ ታሪካችን በብዙ አይነት መንገድ ህይወቱን ተጠንቅቆ ሊኖር ይችላል። ግን ከእንደ ሳሚና እንደ ሳሚ አይነት ሰዎች እንዳሉ ግን አልተረዳም። እኛም ማወቅ መቻል አለብን። አንዳንዴ ውስጣቸው ሰላም የሌለ ሰዎች አሉ። ከውስጣቸው የሚወጣ ሰላም የማይታይ ሰዎች አሉ። እንደነዚህ አይነት ሰዎች ጋር ስንነጋገርም ውሎም ካለን ከነሱ ጋር መረዳት ያለብን ነገር አንከራከርም። እውነተኛ ጋር ቢሆን እንኳን አንከራከራቸውም። ለምን? ከዛች ቦታ እስከምንሄድ ድረስ ነው የምናወራቸው። ከነሱ ጋር ምንም አይነት ትስስር እንዲኖረን አያስፈልገንም። የውስጡን ሰላም ያልጠበቀ ሰው የማንንም ሰው ሰላም ሊጠብቅ አይችልም። ሳሚ በውስጡ ሰላም የለውም። ለዛ ነው በዚህ መጠን ህይወቱን ያበላሸው። እኛም ውሏችንን መመልከት አለብን። ኃላፊነት ካለብን በተለይ በእኛ መኖር ላይ በብዙ ሰው መኖር ዋስትና ካለ 2 ጊዜ ነው የምናስበው፣ 3 ጊዜ ነው የምናስበው። ለራሳችንም እናስባለን። ግን ደግሞ የምንወዳቸው አጠገባችን ያሉ ሰዎች አሉ። በፍጹም ህይወታችንን አደጋ ውስጥ አንከትም። እኛ ራሳችንን ብናጣ እኛ ለራሳችን እሺ እንዲሆነ ነው እንላለን። እነሱስ በተለይ ልጆች ሲኖሩ፣ በተለይ ልጆች ተማሪዎች ሲሆኑ፣ ትናንሾች ሲሆኑ ከኛ ጥንቃቄ ጉድለት ምክንያት የማይገባን ቦታ ውለን ከማይገባን ሰው ጋር ውለን የማይገባ ነገር እንዳይደርስብን መጠንቀቅ መቻል አለብን። ይሄ የሞኝ ስራ አይደለም። ይሄ የፈሪ ስራ አይደለም። የጠንቃቃ ሰው ስራ ነው። ኃላፊነት ካለብን 2 ጊዜ ማሰብ መቻል አለብን። ኃላፊነት ካለብን 2 ጊዜ መመልከት አለብን። የሆነ ነገር ከማድረጋችን ከማውራታችን በፊት እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።